ሰላም እንደምን ሰንብታችኋል? የተወደዳችሁና የተከበራችሁ ተመልካቾቻችን በየሳምንቱ በሰላም ካቶሊክ ቴሌቪዥን እየተዘጋጀ ወደ እናንተ የሚደርሰው ሳምንታዊው የእንግዳችን ፕሮግራም ከምዕራፍ 4 መጠናቀቅ በኋላ እነሆ በምዕራፍ 5 ጀምሯል ማለት ነው። በዛሬው የእንግዳችን ፕሮግራም ዶክተር ኢየሱሳዊት ሻዋንግዛው ጋር ነው ቆይታ የምናደርገው። ዶክተር ኢየሱሳዊት በሕክምና ሙያ ውስጥ እያገለገሉ ይገኛሉ። ከዛም ባሻገር ደግሞ በኢትዮጵያ ካቶሊካዊት ቤተክርስቲያን በተለያዩ ሐዋርያዊ አገልግሎቶች ውስጥ ንቁ ተሳታፊ ናቸው። በዚህ ዙሪያ ነው ዛሬ እንግዲህ ቆይታችንን ልናደርግ የወደድነው። እንግዳችን ዶክተር ኢየሱሳዊት ጥሪያችንን አክብረው እዚህ ስቱዲዮ ድረስ ስለመጡ እጅግ አድርገን እናመሰግናለን። እሺ፣ እኔም ስለጋበዛችሁኝ አመሰግናለሁ። መልካም። በቅድሚያ እንግዲህ ወደ ቆይታችን ከማለፋችን በፊት አንቱ ያልኩ ልጥራ ወይስ አንቺ? አንቺ ማለት ትችላለሽ። መልካም፣ ስለተፈቀደልኝ አመሰግናለሁ። እንግዲህ ያው ክሬዲት መስጠት ስላለብን ነው። በሕክምና ረጅም ጊዜ አገልግለዋል። የሕክምና ሙያ የተከበረ ሙያ ነው። ከዛ አንጻር ነው እንግዲህ ወደ ቆይታችን ስናመራ ቆይታችንን የምንጀምረው ስለ መሪ ኮከብ ጥቂት ነገር ይበሉን እስቲ። መሪ ኮከብ እንዴት ተመሰረተ? ምንድነው ተግባሩ የሚለውን ከዛን ጀምር ቆይታችንን። እንግዲህ መሪ ኮከብ ሐዋርያዊ አገልግሎት ከተመሰረተ አሁን መስከረም ሲመጣ 20 ዓመት ይሆናል። ረጅም ዓመት ነው። እንዴት ተመሰረተ? እንደው መነሻው ምን ነበረ? አመሰራረቱ መሪ ኮከብን መጀመሪያ ሐዋርያዊ አገልግሎትን የመሰረቱ ሰዎች ምንጫችን ሁላችንም ወጣት ካቶሊክ ሰራተኞች ከዛ ነው የተመሰረተውና ስለ ወካሰ እንግዲህ ቆይተን በኋላ ማውራት ማንሳት እንችላለን። ግን ምንድነው ወካሰ ሁላችንም የቀረጸ እንቅስቃሴ ነውና ከእንቅስቃሴዎቹ መካከል ለመሪ ኮከብ መመስረት ምክንያት የሆኑ ነገሮች አሉና ምንድነው የወካሰ ዋናው መርህ የእያንዳንዱ ወጣት ህይወት እጅግ የከበረ ነው የሚለው ትልቅ መርህ አለውና አንድ የወካሰ አባላችን አሁን በህይወት የለም፣ በጣም ንቁ የሆነ አባላችን ይታመማል እና ሲታመም ደግሞ ህመሙ አካል ጉዳተኛ ያደርገዋል። በዛ ምክንያት ቤተክርስቲያን መሄድ አይችልም። በየቀኑ በየጠዋቱ ቤተክርስቲያን ቅዳሴ የሚያስቀድስ ወጣት ነበር፣ ማስቀደስ አይችልም። ህመሙም አካል ጉዳቱ ደግሞ በተለይ ደግሞ መጀመሪያ ላይ በተለይ ቤት እስከዋለበት ጊዜ ድረስ አካል ጉዳተኛ መሆኑ ከቤተክርስቲያን ቅዳሴ ማስቀደስ አቃተውና የመድኃኔዓለም ቁምስና ወጣት ነበርና መድኃኔዓለም እንግዲህ ቤተክርስቲያን ውስጥ ለመግባት ስንት ደረጃ ነው አልፈሽ ምትገቢው? ወደ 20 ይጠጋል፣ አልቆጠርኩትም። ግን ስለዚህ ያ ከቅዳሴ ቀረ። ያ ማለት በህይወቱ ላይ በጣም ትልቅ ኢምፓክት አመጣ። ስራ ሁሉ ይገባል፣ ግን ጠዋት አስቀድሶ ነው ስራ የሚገባውና እንትን ማለት አልቻለም። በዚህ ላይ ደግሞ ህመሙን በህክምና ብዙ የሚረዳ አልሆነም። ስለዚህ ወካሰ ላይ እንግዲህ ያንዳንዱ ወጣት ህይወት እጅግ የከበረ ነው ይነገርሻል። ስለዚህ የዚህ ወጣት ህይወት በጣም የከበረ ነው። በህይወት ውስጥ ያሉ ኢምፖርታንት ነገሮች ህመም ቢያጋጥመው አካል ጉዳትም ቢያጋጥመው መከናወን አለባቸው። ስለዚህ ወካሰ ላይ ሁሌ ህይወት ላይ ያሉ ኢሹዎችን የምናይበት መንገዶች አሉ። ስለዚህ ማየት፣ መመልከት፣ ከዛ እርምጃ መውሰድ ይባላሉ። ሪቪው ኦፍ ላይፍ ነው ምንላቸው የህይወት ምርመራ። ስለዚህ ሁኔታውን አይተን ተመልክተን እሱን ዝርዝር ውስጥ መግባት እንችላለን። አሁን የወካሰ እንትን እንዳይሆን ግን እርምጃ መውሰድ ላይ ያተኩራል። ሁሉ ነገር የምናየው በዛ መልኩ ነው። ስለዚህ ምን እርምጃ እንውሰድ ስንል አንደኛ የጓደኛችን ቤተክርስቲያን መሄድ አለበት፣ ማስቀደስ አለበት። ስለዚህ ቤተክርስቲያኑን ለሱ አክሰሰብል ማድረግ ያስፈልጋል። ሁለተኛ በተለይ የደከመ ሲመጣ አቅም እያጠረው ሲመጣ እንደ ልብ ቤተክርስቲያን መሄድ ከሆነ ደግሞ ቤተክርስቲያን ወደሱ ጋር መድረስ አለበት። ስለዚህ በእኛ በካቶሊክ ቤተክርስቲያን ትልቅ እንትን አለ። ያው ካህናት ህሙማንን እየሄዱ በየቤቱ ይጠይቃሉ፣ ምስጢራትን ይዘው ይሄዳሉ። እንደዚህ ግን በተለይ ቁጥሩ እየበዛ ሲመጣና ከተማውም እየሰፋ ሲመጣ በሚፈለገው ደረጃ ስለዚህ ያንን ማመቻቸት። ስለዚህ ሶስተኛ ደግሞ እንደገና ይሄም ከወካሰ መሪዎች የተነሳ ነው። የኛ ጓደኛ ብቻ አይደለም በዚህ አይነት ሁኔታ ቤት ውስጥ ያለው። ስለዚህ ሌሎችንም ሰዎች መመልከት ያስፈልጋል። ስለዚህ ለህሙማን፣ ለአካል ጉዳተኞች፣ ከዛ ደግሞ ለአረጋውያን እሱ ደግሞ የታመመ ጊዜ እሱ ብቻ ሳይሆን ቤት ውስጥ እናቱም አያቱም በህመም ማለት አያቱ መጀመሪያ ላይ እንግዲህ እሳቸው አረጋዊ ናቸው። ከእድሜ ጋር የሚመጣ ችግሮች አሉ። እሱ ደግሞ በህመም ምክንያት የሚመጣ ችግሮች አሉ። ስለዚህ የታመመ ሰው አለ፣ አካል ጉዳተኛ አለ፣ አረጋዊ አለ። ስለዚህ ለነዚህ ለሶስቱ መንፈሳዊ አገልግሎት የሚያመቻች ቤተክርስቲያን የሚያግዝ ሌላ
አገልግሎት መኖር አለበት በሚል ነው የተጀመረው እንግዲህ የዛሬ 20 ዓመት። በጣም ደስ ይላል። ስለዚህ መነሻችሁ ያ ወጣት ነበረ። በጣም ጥሩ። እንግዲህ 20 ዓመት በጣም ረጅም ዓመት ነው። ምን ተግባራት ናቸው የምታከናውኗቸው በዚህ ማህበር ውስጥ? ማህበሩ ብዙ ተግባራትን ያከናውናል። እንግዲህ ህዝበ ክርስቲያኑ ምን ያህል ያውቃል ማህበሩ የሚያከናውነውን ተግባር የሚለውን እርግጠኛ አይደለሁኝም። ደሞኛም ቢሆን አንዳንዴ ማህበር አይደለም አገልግሎት ነው። አንዳንዴ ጠንከር እንላለን፣ አንዳንዴ ደግሞ የምናቅደውን በሙሉ ለማስፈጸም አቅም ያንሰናል። በተለይ የሰው አቅም ድሮ ላይ አንድ ቋሚ አስተባባሪ ይደረግ ነበር። አሁን ያ ነገር የለምና በዛ ምክንያት ትንሽ ሁሉም ሰው ቮለንቲር አድርጎ ስለሚሰራ ትንሽ ምን እናቀደውን ነገር ሁሉ አናረግም። አንድ ትልቅ ነገር ቢደረገው ምን አለ በየቀኑ ጸሎት ቴሌግራም እና ዋትስአፕ በመጠቀም የዳዊት ጸሎት ጠዋትና ማታ ከቀኑ ወንጌል ጋርና ከቀኑ ምስባክ ጋር የተያዘ ይላካል። ስለዚህ ዓለም ላይ በአጠቃላይ በዓለም ላይ በጣም ብዙ ሰዎች ይሄ ጸሎት ይደርሳቸዋል። ስለዚህ አንዱም ሌላ እንግዲህ ከዚህ ከጓደኛችን በትረ ዳዊት ይባላል ወይ ከሱ ጋር መናርገ የነበረው ግን የጸሎት ህብረት ነበር እና አትሊስት ሁለቴ ጠዋትና ማታ በሚል ጠዋት 12 ሰዓት ላይ እና ማታ 12 ሰዓት ላይ ይሄ ጸሎት እና ምሳ ሰዓት ላይ ደግሞ የገብርኤል ብስራት ጸሎት ሁሌ ይላካል። ስለዚህ ይሄ ሌሎችም ነገሮች ይላካሉ እዛ ፎረም ላይ ግን እነዚህ ዋናዎቹ ናቸው። ስለዚህ በጸሎት ህብረት አንዱ። ከዛ ውጪ በአመት አንድ ጊዜ የህመማን ቀን በና ቅዳሴ ትልቅ ቅዳሴ ይደረጋል። ምንድነው አንድ የታመመ ሰው ወይም አካል ጉዳተኛ የሆነ ሰው ወይም በእድሜ የገፋ ሰው እንደኛ ወይ ኤቭሪዴይ ወይም በበዓላት ሁሉ ወይም ኤቭሪ ሳንዴ ቤተክርስቲያን ሄዶ ቅዳሴ ማስቀደስ ላይችል ይችላል። ግን የተወሰነ ቀናት ህመማን ጸሎት የሚደረግላቸው እነሱ የሚታሰቡበት ቅዳሴው አጠር ብሎ ለታመመ ሰው ለአካል በተመቻቸ መልኩ በአመት አንድ ጊዜ ኦርጋናይዝ እናደርጋለን። ባይ ዘ ዌይ መሪ ኮከብ ሐዋርያዊ አገልግሎት ብቻ አይደለም ይሄንን ነገር የሚያደርገው መሆንም የለበትም። ምክንያቱም እነዚህ ነገሮች በማንኛውም በህብረተሰባችን ውስጥ ያሉ ነገሮች ናቸው። የቤተክርስቲያናችን ትልቅ ተልእኮ ነው የታመመን ሰው መንከባከብ፣ ሚስጥራትን ማድረስ እንደዚህ። ስለዚህ ይሄ በእኛ ብቻ ተወስኖ መቅረት ያለበት ነገር አይደለም። ደግሞ ኢቭን መሪ ኮከብ ሐዋርያዊ አገልግሎት ይሄ እንቅስቃሴ ከመጀመሩም በፊት ሌሎች ማህበራት ይሄን ነገር የሚያደርጉ ነበሩ። በትልቅነት የሚጠቀሰው የፍልሰታ መንፈሳዊ እድገት ማህበር እነሱ እንዲያውም በጣም ጎበዞች ናቸው። አይ ቲንክ ይሄ ቅዳሴውንም በአንድ ላይ የሚደረገው አይ ቲንክ በየ3 ወሩ ነው እንደዚህ ይደረግ ነበረ። ስለዚህ ይሄ አለ። እንቅስቃሴው 3 ፖርሽኖች ስላሉት የታመሙ ሰዎች፣ አካል ጉዳተኞችና በእድሜ የገፉ አሁን 3ቱን ለመለያየትና 3ቱም የራሱ ዴስክ እንዲኖረው ለማድረግ እንቅስቃሴ አለ እና ሌሎችም ብዙ ተግባራት ነው ያሉት። ግን ይሄ እንግዲህ ከዋናዎቹ መካከል በጸሎት መተባበር፣ ቅዳሴ ማስቀደስ እና ቤተክርስቲያንን ለአካል ጉዳተኞች ለህሙማን እና ለአረጋውያን ማመቻቸት። ለምሳሌ የቅዳሴ መጽሐፍ ወይ መዝሙር መጽሐፍ አለ አይደል? አይኑ የደከመ ሰው በእድሜ ወይም በእንትን እቺ ትንሽ ስሞል ፕሪንት ማንበብ አይችልም አይደል? ስለዚህ ትልቅ ፕሪንት አካል ጉዳተኛ የሆነ ሰው አሁን አይነ ስውር ሰው ከጓደኛ ጋር ምናምን አብሮ ካልመጣ ቁርባን ጋር የሚያደርሰው ያስፈልጋል አይደል? እና ህብረተሰብ ውስጥ መዶም የኛ ኮሚኒቲ ውስጥ ግንዛቤ መፍጠር እኔ አሁን ከመሪ ኮከብ ውስጥ አክቲቭ ከመሆኔ በፊት ብዙ የግንዛቤ የሌለኝ ነገር መገንዘብ እንድችል አድርጎኛል በዛ ውስጥ መስራት እና በሰዎች ውስጥ ደግሞ ቮለንቲሪዝምን በጎ ፈቃደኝነትን ሀሳቡን መትከል በሰዎች ውስጥ ማስፋፋት። ከዛ ውጭ በቤት ትልቅ ምን ሰራው ስራ የደም ልገሳ ነው እና እኔም የጤና ባለሙያም ስለሆንኩ አውቀዋለሁ ምን ያህል እናቶች ምን ያህል ትንሽ ልጆች በደም እጦት ምክንያት ህይወታቸው እንደሚያጡና ማንኛውም ሰው ደግሞ ደም ቢለግስ ምንም ነገር ጤነኛ የሆነ ሰው በሙሉ ደም መለገስ ይችላል እና ያንንም ደግሞ በህብረተሰብ ውስጥ ቀርጾ በተለይ ወጣቶች ላይ የደም ልገሳ እንትኑም ሀቢቱም እንዲኖራቸው ማንኛውም ሰው በ3 ወር አንዴ ደም መለገስ ይችላል። በአመት 4 የ4 ሰው ህይወት ማዳን ይቻላል። ስለዚህ ይሄም ነገር በቤተክርስቲያናችን ሰርጾ በበጎ ፈቃደኝነት ደም ልገሳ እንዲደረግ እናደርጋለን። ብዙ ነው አክቲቪቲው። ሜቢ ይሄ እነዚህ እንግዲህ ዋናዎቹ ብዬ ያሰብኳቸው ናቸው። ይህ ሐዋርያዊ አገልግሎት ምን ያክል አባላት አሉት? በአባል ደረጃ እንደዚህ አይደለም። ቮለንቲርስ ብዙ ነው ያሉት እና ከብዙ መንፈሳዊ ማህበራት ጋርም አብረን እንሰራለን። ስለዚህ አባላት እንግዲህ ቦርድ አለው።
ጋይድ የሚያደርግ አክቲቪቲዎቹን እኔ አጋጣሚ ሆኖ የቦርዱ ሊቀመንበር ነኝ። ትንሽ በስራ ጫና ምክንያት እንግዲህ ሁሌ አክቲቭ ላልሆን እችላለሁ። ግን ከተለያዩ መንፈሳዊ በየቁምስናው ቮለንቲርስ አሉ። ያመጠናከር አለበት። ምክንያቱም ቁምስናዎች ይሄን ነገር ባለቤት መሆን አለባቸው። በቁምስናው ስላለው የታመመ ሰው፣ አካል ጉዳት ያለው ሰው ወይም በእድሜ ለገፋ ሰው ሪስፖንሲብል መሆን አለባቸው። እሱ ላይ መጠናከር አለበት። ግን የተለያዩ ማህበራትም አሁን ስቲል ከወካሰጋ አለ ካቴድራል ቁምስና አይ ቲንክ ልብ ኢየሱስ መሰለኝ ባለሳሳት ማህበር አይኤምሲኤስ ይባላል። ያው የከፍተኛ ትምህርት ተቋም ያነሱ ጋርና በጣም ብዙ በማህበራት ደረጃ በግለሰብ ደረጃ ብዙ ቮለንቲሮች አሉ። አረጋውያን ቮለንቲሮች አሉ፣ ወጣት ቮለንቲሮች አሉ፣ በመካከለኛ እድሜ ያሉ ሰዎችን ቮለንቲሮች አሉና በቮለንቲርስ የሚካሄድ እንቅስቃሴ ነው። መልካም ዶክተር፣ አሁን ደግሞ ወደ ልጅነት ህይወትሽ ልመልስሽና አዲስ አበባ ነው ተወልደሽ ያደግሽው። እስቲ የት አካባቢ ተወለድሽ? የልጅነት ህይወትሽ ምን ይመስላል? ተወለድኩት ወደ ቄራ ቡልጋሪያ ኤምባሲ የሚባል ሰፈር ነው የተወለድኩት። ከዛ ግን አይ ቲንክ ስንት ዓመቴ እንደሆነ አላስታውስም ወደ ጉለሌ ሰሜን ማዘጋጃ አካባቢ ሙቭ አደረግን። መጀመሪያ ቁርባን ያረኩት ሜሮንም አይ ቲንክ ገብርኤል ቁምስና ነው። ከዛ በኋላ ደግሞ ወደ ድሮ ቤታችን ተመለስን ቡልጋሪያ ኤምባሲ አካባቢ። ስለዚህ መድኃኔዓለም ቁምስና ሁለቱ ጋር ነው እንግዲህ የልጅነት ህይወት ያሳለፍኩት። ምን ትውስታለሽ? በተለይ ቤተክርስቲያን አገልግሎት ላይ ልጅ ሆናችሁ ገብርኤል ያለን ጉለሌ የሚባል ሰው በጣም ይወርዳል። አዎ ቅዝቃዜ ያለው እና ገብርኤል ቤተክርስቲያን ደግሞ አንደኛ ትልቅ ነው፣ ሁለተኛ በጣም ጣራው ረጅም ነውና ይበርዳል። ቅዳሴው ላይ ይበርዳል። ግን ህይወታችን ገብርኤል ነው። ያው ቅዳሜ እዛ ነን፣ ከሳብ በኋላ እሁድ እዛ ነን እስከ ያው ቅዳሴ አልቆ ኦልሞስት ከምሳ ሰዓት ምናምን ትቆያለሽ ቤተክርስቲያን። ስለዚህ የምንጫወተው እዛ ነው። ጓደኞቻችንም ከዛ ናቸው። በዛ ጊዜ ካቶሊኩም ብዙ አይደለም፣ ኮሚኒቲውም በጣም እንትን ነው፣ በጣም የተሳሰረ ነው። ሁሉም ሰው ዘመድ ነው የሚመስልሽ። ይተዋወቃል። ሁሉም ሰው ዘመድሽ ነው እንጂ የሚመስልሽ ያልተዛመዳችሁም አይመስልም። ስለዚህ ጓደኞቻችንም የአክስት ልጅ አጎት ልጅ ነው የሚመስሉን። ትልልቆቹም ሰዎች እንደዛ ነው የሚመስሉን። ከካህናት ጋር ብዙ ቅርበት አለ እና በቃ በጣም ክሎዝ መሆናችን እና በዛ ጊዜ የፈጠርነው ጓደኝነት እስካሁን እድሜም ድረስ የቀጠለ ጓደኝነት አለ። መድኃኔዓለም ስንሄድ እኔ ወጣት ማህበር ምናምን ውስጥ ገብቼ አላውቅም። ታዳጊ ማህበር ነበርኩ። መድኃኔዓለም ቤተክርስቲያን ሲሄድ ሃይ ስኩል ሲሄድ የላቲን ስርዓት ወዳለሁ እኔ እና እናቴም ደግሞ ከሀረር አካባቢ የመጣችው የላቲንና መዝሙር በላቲን በፈረንሳይኛ እንደዚህ ስትዘምር ስትልና የመድኃኔዓለም የእንግሊዝኛ ቅዳሴው ኢንተርናሽናል እንትሉ በጣም ፋሲኔት ያደርገኝ ነበር። በተለይ ደግሞ ለገና እንደዚህ ጊዜ ያለው ዝግጅት። ስለዚህ ኳየር ውስጥ ገባሁኝ። ስለዚህ ኢንተርናሽናል ኳየር ውስጥ ነበርኩ። ስለዚህ ወጣት ማህበር አይ ቲንክ አጭር ጊዜ ገብቻለሁ መሰለኝ፣ ግን አክቲቭ አልሆንኩ። አንድ እንደ ካቶሊክ ወጣት የሚጎለኝ ወጣት በነበርኩ ጊዜ የጎደለ ነገር ብዬ የማስበው እሱን ነው። ወጣት ማህበር ውስጥ ገብተሽ ብዙ ነገር አለ፣ መጣላት አለ፣ መጨቃጨቅ አለ፣ ህብረት አለ ምናምን፣ እሱ ነገር የለም። ግን ኳየር ውስጥ ነበርኩኝ ዩኒቨርሲቲ እስከገባ ድረስ። ሁለት ቁምሳል እንግዲህ ልጅነት የሚባለው እስከ 18 ዓመት ድረስ ያለው። የት ነው የተማርሽው? አንደኛ ደረጃ፣ ሁለተኛ ደረጃ? አንደኛ ደረጃ ካቴድራል የሴቶች ትምህርት ቤት ልደታ፣ ሴቶች ብቻ የሚማሩበት። ሁለተኛ ደረጃም እንደዛው ናዝሬት ትምህርት ቤት ሴቶች ብቻ የሚማሩበት ጋር የተማርኩት። ከዛ ዩኒቨርሲቲ ገባ። የተወደዳችሁ ተመልካቾቻችን እየተመለከታችሁ የምትገኙት ሳምንታዊውን የእንግዳችንን ፕሮግራም ነው። ቆይታችን የሚቀጥል ነው የሚሆነው። ካፍታ ቆይታ በኋላ ስንመለስ ከእንግዳችን ጋር የሚኖረን ቆይታ ይቀጥላል። መልካም ጊዜ። ክቡራን ተመልካቾቻችን ተመልሰን ተገናኝተናል። እየተመለከታችሁ የምትገኙት የእንግዳችንን ፕሮግራም ነው። ቆይታ እያደረግን ያለነው ዛሬ ከዶክተር ኢየሱሳዊት ጋር ነው። እንግዲህ የልጅነት ህይወቷን በሰፊው አነሳን። እንደዚሁም ደግሞ ስለ መሪ ኮከብም ጥቂት ነገሮችን ወደ እናንተ አደርሰናል። አሁን ደግሞ መለስ ብለን እንግዲህ የጎንደር ዩኒቨርሲቲ ቆይታሽን ነው የምንመለከተው። ጎንደር እንዴት ተቀበለችሽ? አዲስ አበባ ወደ ጎንደር መሄዱ እንዴት ነበረ ቻሌንጁ?
ሀሳቡ በጣም ከባድ ነበር። ምክንያቱም እኔ አስተዳደጌ ቤተሰቦቼ በተለይ እናቴ በጣም ኦቨር ፕሮቴክቲቭ ናት። ሁሉ ነገር በቃ ሁሉ ነገር ለምሳሌ ለማትሪክስ አጠና አስታውሳለሁ ማታ 6 ሰዓት ድረስ ብቆይ አብራኝ ቁጭ ትላለች። ሁላችንም እኔ 7ኛ ልጅ ነኝ ለቤተሰቤ እና ሁላችንንም እንደዛ አርጋ ነው ያሳደገችንና ከቤትና ከቤተክርስቲያን ውጪ ብዙ ምናቀው ነገር የለም። ስለዚህ የኔ ተነስቶ ጎንደር መሄድ በጣም ለቤተሰቡ ትልቅ ጭንቀት ነበር። ምክንያቱም ከኔ በፊት ያሉት ታላላቆች በሙሉ አዲስ አበባ ዩኒቨርሲቲ ገብተዋልና እኔም ጉጉቴ አዲስ አበባ ዩኒቨርሲቲ ይሄድ ነበር 3 4 ኪሎ 5 ኪሎ 6 ኪሎ እና በቃ ያ ነበር ድሪሜና ሕክምና ነው ማጠናው የሚለውን ሰው ወለድ ይመስለኛል የወሰንኩት ሐሳብ ነበረሽ? አው ሌላ ነገር ለመሆን ሜቢ ካቶሊክ ሆነ ሴር መሆን ትፈልጊያለሽ የሆነ እድሜ ላይ ከዛ ውጪ በቃ ሕክምና መሆን የሚለው ነገር እሱ ነው። ግን ከአዲስ አበባ ውጪ ማራለሁ ብዬ አልገመትኩም ነበርና ቤተሰቦቼ ብዙ እንትን ብለው ነበር እንደውም ውጭ ሀገር ብትሄጂ እንደዚህ ነገር ግን ግድ የለም እሄዳለሁ አልኩኝ። ጓደኞቼ የነበሩ ጎንደር የሚሄዱ ስለዚህ በእነሱ ተበረታታው ጎንደር ያው ከቤተሰቦችሽ በዛ እድሜ ለብቻሽ ስትሄጂ ትንሽ ከባድ ነው። ግን እዛ ያለው የካቶሊክ ኮሚኒቲ በጣም ጠንካራ ነው። ከመጀመሪያው የተቀበለኝ ጎንደር ያለው ቤተክርስቲያን እና እዛ ያለው የካቶሊክ ኮሚኒቲ ነውና ሲታውያን ናቸው። ደብረ ሰላም ይባላል ቁምስና ሲታውያን ናቸው ያሉት። ህዝቡ ትንሽ ነው ግን ከዩኒቨርሲቲ ውስጥ በጣም ብዙ ተማሪዎች በተለይ ደግሞ ከኤርትራ ያኔ ኤርትራ የኢትዮጵያ አካል ነበረች። በደርግ ጊዜ ነው የተማርኩት ዩኒቨርሲቲና የመጡ በጣም በእምነታቸው ጠንካራ የሆኑ ብዙ የኔም ሲኒየሮች የሆኑ ትምህርት ቤት ብዙ ካቶሊካውያን ነበሩ። ስለዚህ ያ በጣም ትልቅ ሰፖርት ሲስተም የነበረ ቁምስናው ቤታችን ነበር። ለምሳሌ አሁን አመት በዓል ሲሆን እዛ ነው የምታሳልፉት? ቅዳሜ እንሄድና ላይክ ፋሲካ ለምሳሌ አሁን አርብ እንሄዳለን። አንዳንዴ ከአርብ ጀምሮ እሁድ ነው የምንወጣው። ከዛው ስግደት አለ። ከዛ ምግብ አብልተውን አድረን በነጋታው ያው ዋዜማውን እንትን ብለን ምናምን እሁድ ዶሮ ወጥ ተሰርቶልን እንተብሎልን እሁድ ከሰዓት በኋላ ምናምን ወደ ቤታችን የምንሄደውና በጣም ከባድ ህብረት ጠንካራ ህብረት ነበረ። ማህበር ነበረ ማርያም ሰራዊት ማህበር እና ካህናቶቹ በጣም ጥሩ በጣም ጠንካራና የግዕዝ እኔ እንዳልኩሽ ሃይ ስኩል ሆኜ እንግሊዘኛ ኳየሩስ ነበር ሞር የላቲን ራይቱን ነበር ማቀው። እዛ ስንሄድ የግዕዝ ራይትን የካቶሊክ ቤተክርስቲያን በጣም ዲፕ የሆነ አንደርስታንዲንግ እንዲኖረን ያረጉን ካህናቶች ነበሩ እና እኔ አሁን በዛ ለምዶብኝ አሁን ራሱ መድኃኒዓለም ሄጄ ኢንተርናሽናል ኳየሩስ ብገባ ደስ ይለኛል። ግን የግዕዝ ቅዳሴ እሁድ ቀን የግዕዝ ቅዳሴ ሳያስቀድሱ በቀር በጣም ትልቅ ነገር የጎደለብኝ ይመስለኛል። ስለዚህ የጎንደር ቆይታ በቤተክርስቲያን ባለው እንቅስቃሴ ምክንያት በጣም በዛ ምክንያት እርግጥ ጊዜው በጣም ፈታኝ ጊዜ ነበር። በደርግ ጊዜ ብዙ ነገሮች ነበሩ። ግን በቃ ቤተክርስቲያን የኛ በቃ ጋሻ የሚባልና መጠለያ ነበረችና ያው በቃ ትምህርቱ ያው ከባድ ነው። ወደ ትምህርቱ ልመልስሽና እንዴት ነበረ? ምንድን ነበረ ፈታኝ የነበረው በሳቱ ስትማሩ? ሕክምና ትምህርት በራሱ ያው ከባድ ትምህርት ነው። ብዙ ማጥናት እኔ በትምህርት አጋጣሚው ጥሩ ተማሪ ነበር ከልጅነቴም ተሸላሚ እንደዚህ ጥሩ ተማሪ ነበርኩ። ስለዚህ ላይክ የትምህርቱ ብዛት እንደዚህ ከባድ ትምህርት ነው ትምህርቱ። ግን ያው ከቤተሰብ ርቀሽ መማሩ አይመችም። አልጋው አይመችም፣ የምትተኝበት ቦታ አይመችም፣ ዶርሚተሪው አይመችም፣ ምግቡ በጣም አይመችም። አሁን ካለው እንዲያውም በጣም የተሻለ ነው፣ ግን ቢሆንም አይመችም። ብዙ ነገር ያው ናፍቆቱ አለ ምናምን እነሱ ነገሮች የትምህርቱ ክብደት ላይ ይጨምሩታል። ግን እኛም አስተማሪዎቻችን ያኔ ከጀርመኒ ከኢስት ጀርመኒ የመጡ ነበሩና ጀርመኖች በጣም ጠንካሮች ናቸው፣ ጎበዞች ናቸው። ግን በኃይል ምንም እንዲህ ውልፍች የምትይው ነገር የለም። ስለዚህ ሕክምና ትምህርት ቤቱም ይታወቃል ጥሩ የጤና ባለሙያዎች አሁን አይ ቲንክ ዩኒቨርሲቲ ሆኖ ያው ሌሎችም ዲሲፕሊንስ አሉ በጥሩ የጤና ባለሙያዎች በማውጣት ይታወቃልና ምንም በቃ እንዲህ ውልፍች የምትይው ነገር የለም። ኤቭሪ ሲንግል ዴይ ቢያንስ እስከ ማታ 6 ሰዓት ድረስ የማያጠና ተማሪ ከስንት አንድ ሰው ነው። እና ግን በቤተክርስቲያን ያለው እገዛ ያን ተቋቁሞ ለመጨረስ በጣም ረድቶናል። ከተመረቅሽ በኋላስ የት ነበረ ስራ የጀመርሽው ለመጀመሪያ ጊዜ? ጦር ኃይሎች ሆስፒታል ነው ስራ የሰራሁት። ሕክምና ትምህርት ቤት ስትገቢ አመቱ የመጨረሻው አመት የልምምድ ዶክተር ትባይና ግን አንደር ሱፐርቪዥን
ትሰሪያለሽ እና አጋጣሚ እኔ አዲስ አበባ ደርሶኝ አዲስ አበባ ነበር የሰራሁት እና ጦር ኃይሎች 3 ወር ነው የተለያየ ዲፓርትመንትስ አሉ የህፃናት ህክምና የአዋቂ ህክምና የቀዶ ጥገና እንደዚህ ያልሽ ትዞሪያለሽ ኤቭሪ 3 months እና ቀዶ ጥገና ህክምናውን እንትን ስል ጦር ኃይሎች ነበር የሰራሁት እና ከዛ እዛ አንድ ስታፍ ሆኜ እንድቀር ሪኮመንድ ተደርጌ እዛ ነው የሰራሁት ለመንግስት ያገለገልኩት ይሄ ኢንተርንሺፕ ላይ ምንለው የመጨረሻው አመት የተለያዩ ሆስፒታል ከመሄድ ውጪ ለ14 አመታት ጦር ኃይሎች ሆስፒታል ነው የሰራሁት። እንዴት ነበረ? ጥሩ ነው። ጥሩ ኢነሴንስ ውትድርና ያለበት አካባቢ በጣም ዲሲፕሊን አለ፣ በጣም ስነ ስርዓት አለ። እኛ ደግሞ የኛ ሙያ ደግሞ በጣም ዲሲፕሊን ረጅም ሰዓት መስራት ሃርድ ወርከር መሆን መሰጠት እንደዚህ አይነት ነገሮችን ይጠይቃልና እንደዚህ አይነት ነገሮችን ያለሽን ክህሎት ልበለው በደንብ ለማዳበር እንዲህ አይነት በዚህ አይነት በጣም ስትሪክት ዲሲፕሊን ባለበት ቦታ ላይ መስራቱ ይጠቅማል በጣም። ስለዚህ ብዙ ስትሬስ ቢኖረው ለኔ በቃ ለህይወቴ ብዙ ጥቅም አግኝቼበታለሁ ብዬ ነው የማስበው። ወታደር አልሆንኩም አጋጣሚ ሆኖ መንግስት ተቀየረ። ልክ እኔ ስራ ስጀምር 1 ወር ከሰራው በኋላ የደርግ መንግስት ወደቀና ከዛ በኋላ የሚቀጥለው መንግስት መጣ። ስለዚህ ባይሆን ኖሮ ፕሮባብሊ ይሄኔ ኮሎኔል ምናምን ልባል ይችላል፣ ግን እንደዛ አልሆንኩኝም። እንግዲህ ጦር ኃይሎች 14 አመት እንደቆየሽ ነግረሽኛልና በህክምናው ላይ ያለሽ የተለየ የገጠመሽ ገጠመኝ? ህክምና ላይ ብዙ ገጠመኞች ይኖራሉና ጥሩም መጥፎም ገጠመኞች ይኖራሉ። እኔ ብዙ ጊዜ ጥሩዎችና ገጠመኞች ከባድ ገጠመኞቹ ብዙ ናቸው፣ ግን እነሱ አስተምሮሽ ያልፋሉ ለጊዜው ቢከብዱሽም። ስለዚህ ሜቢ ጥሩ ገጠመኙ ላይ ማተኮር ጥሩ ይሆናል። ጥሩ ገጠመኝ እኔ በአንድ አባቴ አክስት ስም ነው የተሰየምኩት ኢየሱስ የተባልኩትና በእኔ ስም የተሰየሙ የተወሰኑ ህፃናቶች አሉ። እነዚህም 1-2ቱ ምንድነው ጽንስ ሊያስወርዱ የፈለጉ ሴቶች እኔ ምክሬያቸው ሳያስወርዱ ቀርተው የተወለዱ 2 ልጆች ያውቃለሁ። እንግዲህ ሲጀመር ኢየሱስ ነበር የተባሉት። በኋላ ይቀይሩ አይቀይሩ አላውቅም። ባንቺ ስም ለልጆቻቸውን ይላል። ስለዚህ ሜቢ ይሄ እንግዲህ እንደ ካቶሊክም ስለዚህ ጥሩ ገጠመኝ ግን ገጠመኞች ያ ብዙ ናቸው። ህክምና ሙያ ላይ ብዙ ነገር አለ። ደግሞ ከወታደር ጋር ደግሞ ስትሰሪ እንግዲህ ሽጉጥም ሊመዘዝብሽ ይችላል። እንደዚህ ብዙ ነገር አለ። ግን ያው በሙያ ውስጥ የሚያልፍ ሰው በሙሉ የሚያጋጥመው ነገር ነው። ግን በዛው ልክ ደግሞ ብዙ ጥሩ ነገሮች ታያለሽ። እኔ በኤችአይቪ ህክምና ላይ ብዙ እድሜን አሳልፌያለሁ። ከዛ ጋር የተያዙ ብዙ ልብ የሚሰብሩ ገጠመኞችም አሉ፣ ደግሞ ጥሩ ነገሮችም ደግሞ ብዙ አሉ። ለምሳሌ አንድ ኤችአይቪ ፖዚቲቭ የሆነ ባልና ሚስት ህክምና አድርገው ኤችአይቪ ኔጌቲቭ የሆነ ልጅ ሲወልዱ ያ ለምሳሌ ላንቺ በጣም ትልቅ ነገር ነውና ብዙ ነው ቁጥሩ። ብዙ አመት ነው ሐኪም ከሆንኩ 34 አመት ሆነኛል። ስለዚህ በዚህ በ34 አመት ውስጥ እንግዲህ ብዙ ገጠመኝ ይኖራል። በህክምና ሙያ እንደው ፈታኝ የምትይው ነገር ምንድነው? ያው በጣም ረጅም ሰዓት ነው የምትሰሩት። እዚህ ጋር ቤተሰብ አለ እና ብዙ እንትኖች አሉ፣ ተደራራቢ ነገሮች አሉ። ተደውሎ ልትጠሩ ትችላላችሁና እንደው ባንቺ አገላለጽ በህክምና ሙያ ይሄ ነገር በጣም ፈታኝ ነው የምትይው? ፈታኝ ነገር ምንድነው? ማዳን የምትችውን ሰው አለማዳን ስትቺ ላይክ በተለይ እንደ ኢትዮጵያ አይነት ህክምና ሙያ ባላደገበት ሀገር ቀላል ነገር አሁን በተለኛ ባለፍንበት ጊዜ ለምሳሌ ግሉኮስ ይባል በተለምዶ አይደል አይቪ ፍሉድ ነው የምንለው። እሱ ጠፍቶ ታካሚ ሊሞትብሽ ይችላል። መድኃኒት ሳይኖር መዳን የሚችል ሰው ላይድን ይችላል። አሁን እኔ በጣም ለምሳሌ አሁንም ድረስ እንዲያውም ከሃይማኖቱ ተከታዮች ጋር ተነጋግሬ እንደው አንደርስታንድ ላድርግ የምፈልገው ነገር አይ ቲንክ ረሳሁት። ጆቫ ዊትነስ ኦር አድቬንቲስት ደም አይወስዱ፣ በሃይማኖታቸው ክልክል ነው። እና እኔ አሁን አንድ የልጆች አባት ደም አስፈልጎት በሃይማኖት ምክንያት ደም መውሰድ ስላልቻለ አይኔ እያየ ምንም ነገር ማድረግ ሳልችል ህይወቱ ያለፈ ሰው አለና በእጦት ማለት ማድረግ ይቻላል ሳታረጊ እንደዛ በችግር ሀገራችን ውስጥ ባለው ችግር ምክንያት ህፃን ልጅ ሞትብሻል አሁን ማለት ይያያል
ማዳን እየቻልሽ እጅሽ ላይ መሳሪያው ወይም መድኃኒቱ ቢኖር ባለመኖር ምክንያትና አይ ቲንክ ለማንኛውም ጤና ባለሙያ እነዚህ ነገሮች በጣም ይፈትናሉ። ከንትኑ ይሄ ስራ ብዛቱ ብዙ ሰዓት መስራቱ ማለት ያው ትደግምሻል፣ ትነጫነጭ ትችያለሽ ምናምን፣ ግን እነሱ ማንኛውም የጤና ባለሙያ ሌሎች ነገሮች ቢሟሉ ያንን ይሄን ያህል ያው አብረሽ ሙያው ስትገቢ አንዳንዴ ያው አስበሽበት ነው ትገቢ፣ አንዳንዴ ደግሞ በአጋጣሚ የተናጋጣሚ ነው ትገቢበታለሽ። ግን ሌሎች ነገሮች ቢሟሉ የተመቻቸ ነገር ቢኖር ያካክሰዋል። ግን ስራውም ከባድ ሆኖ እዛ ጋር ደግሞ ያልተሞላ ነገር የሚለው ነገር ግን ያ ግን በጣም ይከብዳል። በጣም ይከብዳል። እንግዲህ በጥቁር አንበሳ የሕክምና ኮሌጅም ትምህርትሽን ተከታትለሻል። ምን ነበር ያጠናሽው? እኔ የውስጥ ደዌ ሕክምና ነው የተማርኩት። ለ3 አመት የተማርኩት ከጦር ኃይሎች ሄጄ እዛ ተማርኩ። 3 አመት ጦር ኃይሎች ከሰራሽ በኋላ ነው? አይ 3 አመት ሰርቼ እንግዲህ መጀመሪያ ላይ ጁኒየር ዶክተር ሰው ጀነራል ፕራክቲሽነር ይባል በእኛ ጠቅላላ ሐኪም። ከዛ ትመርጫለሽ የምትፈልጊውን ነገር። እኔ የህፃናት ሐኪም ልሆን ወይስ የውስጥ ደዌ ሕክምና ደግሞ ያዋቂ ልሆን የሚለው እንትን ነበር ጥያቄ ነበር በውስጤ። ግን የውስጥ ደዌ ሕክምና ነው የገባሁት። እሱ ለ3 አመት ስፔሻላይዝ አድርጌ ስትማሪ ያው ስራ ነው በስራ እየሰራሽ ነው የምትማሪው። 3 አመት ጥቁር አንበሳ ቆይቼ ተመልሼ ወደ ጦር ኃይሎች ተመልሼ እንደገና እዛ አገልግሎቴን ቀጠልኩ ማለት ነው። ከጦር ኃይሎች በኋላስ የት ነበር ያገለገልሽው? እንዳጠቃላይ ወደ 34 አመት የሕክምና የስራ ልምድ አለሽ። ከጦር ኃይሎች በኋላስ ወዴት ነበር ያቀናሽው? ጦር ኃይሎች በምሰራበት ጊዜ አጋጣሚ ሆኖ የተባበሩት መንግስታት ድርጅት ማታ ላይ አዳር ናይት ዲዩቲ 24 ሰዓት የሚሰራ ክሊኒክ አለና ናይት ዲዩቲ እንድሰራ የሚል እድል አጋጠመኝ። ስለዚህ እዛ መስራት ጀመርኩና በዛ ሌሊት እየሰራ በሳምንት የተወሰነ ቀን 2 days or 3 days ከዛ ቀን ላይ ጦር ኃይሎች በመስራት ስፔሻሊስት ኮንኩ በኋላ ነው ይሄና እንደዛ አይነት ሁኔታዎች ተፈጠሩና እዛ ስሰራ ወደ HIV ሕክምና ገና መጀመሩ ነበረ ዓለም ላይ ማለት ነው። እና እኔ እድል አጋጠመኝ ስልጠናውን እንደወስድ እና በዛ ላይ በጣም ኢንትረስት አደረብኝ። አደበርኩ ያለኝንም ክህሎት በዛ ላይ ከዛ እዛ ላይ ስልጠና እሰጥ ነበር። እንደገና ደግሞ ሕክምና HIV ሕክምና ብዙ የኢትዮጵያ ውስጥ ያሉ ሐኪሞች እውቀቱ ባልነበራቸው ጊዜ እኔ በአጋጣሚ ሆኖ ይሄ እውቀት ሊኖረኝ ቻለና ያንን አረግ ነበር። ስለዚህ ከጦር ኃይሎች ስወጣ ለመውጣትም እንትን ያልኩበት ምክንያት አንዱም ይሄ ነው። በዚህ ላይ ሙያ በጣም ማዳበርም ስለፈልኩና መስራት ስለፈለኩ ለ1 አመት እዛ የተባበሩት መንግስታት ድርጅት ብዙ የምሰጠው ስልጠና ነበር። HIV እንዴት መከላከል ይቻላል የሚለው ላይ ነበር እና ደግሞ HIV ታማሚዎችን ማከም እሱን በግል ክሊኒክ ተወሰነ ጊዜ በዛ ላይ እንተናል። ከዛ አንድ የኮሎምቢያ ዩኒቨርሲቲ አሜሪካ ነገር ያለው ከዛ ጋር የተያዘ የኤንጂኦ ማለት እንደው የመንግስት ያልሆነ ድርጅት እዚህ ሀገር HIV ሕክምናን ኢትዮጵያ ውስጥ ለማስፋፋት የተለያዩ የአሜሪካ ነገር ዩኒቨርሲቲዎች ወደ ኢትዮጵያ መጥተው ነበርና ለአንዳቸው 1 አመት ያልሰራ ነበር እና ሐኪሞችን ማሰልጠን እና ደግሞ መቆጣጠር ሕክምናው በትክክል ይሰጣል ወይ እንደዚህ የሚለው ነገር ላይ ሰራ ነበር። ከ1 አመት ከሰራ ወዲያ የተባበሩት መንግስታት ድርጅት በቋሚነት ስራ አገኘውና እዛ ላለፉት 10 ምናምን አመታት 17 ነው 18 ከሁለት አንዱ 2007 ጀምሮ 17 ነው 18 18 ነው እዛ ነው ሰራ። የተወደዳችሁና የተከበራችሁ ተመልካቾቻችን እየተመለከታችሁ የምትገኙት የእንግዳችንን ፕሮግራም ነው። የዛሬ እንግዳችን ዶክተር ኢየሱሳዊት ሸዋንግዛው እንግዲህ በሕክምና ሙያ በርካታ ተቋማት ላይ ለረጅም አመታት አገልግላለች። ያንን ልምዷን ነው ያጋራችን ቆይታ እያደረግን የምንገኘው። ቆይታችን በዚህ አያበቃም። ካፍታ ቆይታ በኋላ ስንመለስ ደግሞ ስለ ቤተሰቦቿ የምናወራ ይሆናል። መልካም ጊዜ። ተመልሰን ተገናኝተናል። ተመልካቾቻችን እየተመለከታችሁን ስለሆናችሁ አብራችሁን ስለምትገኙ በጣም እናመሰግናለን። ዶክተር ቆይታችን እንዴት ነው እስካሁን? ጥሩ ነው። እሺ ኖርማሊ ብዙ አላወራም እና እኔ ብዙ እያስወራሽኝ ያለሽ ይመስለኛል። በጣም ቆንጆ ነው። እሺ እንግዲህ
ለረጅም ዓመታት በሕክምና ሙያ ውስጥ ነው የምትገኘው። አሁን ደግሞ ወደ ቤተሰብሽ ሊመጣ ነውና እስቲ ስለ ቤተሰብሽ አጫውቺ። ቤተሰቤ እንግዲህ የመጀመሪያውን ቤተሰቤን አይ ቲንክ በትንሹ ነግሬሻለሁ። ያው ወላጆቼ አይ ቲንክ እስከ አያቶቼ ድረስ ይመስለኛል ካቶሊኮች ናቸው። ግን በአባቴ በኩል እናቱ አባቴ ኦርቶዶክስ ናቸው። እንዲያውም የቄስ ልጅ ናቸው። እሱ ግን ካቶሊክ ነው እና አክስትም አጎትም ያክስት ልጅም ያጎት ልጅ ሁሉም አውቀው እኔ ካቶሊክ ነው። ሶ እኔ የራሴን ቤተሰብ ስመሰርት ባለቤቴን የተዋወቅኩት በስራ ቦታ ላይ ነው። አንድ ሆስፒታል ነበር የምሰራው፣ ሐኪም ነው እሱ እና ያው ተተዋወቅን። ትውውቁ አድጎ ለትዳር ውሳኔ ላይ ደረስን። ትዳር በምንወስንበት ጊዜ ያው በቤተ ክርስቲያን ስርዓት ነው ትዳሩ የሚከናወነው። ባለቤቴ ኦርቶዶክስ እምነት ተከታይ ነበር። ሶ ግን ያው በተክሊል እንደምንጋባ ከነገርኩት እና ከወሰንም በኋላ እንግዲህ የተክሊል ትምህርት ያስተማሩን 2 ካህናት ናቸው። አንዱ አቡነ ልሳን ናቸው። በዛ ጊዜ ካህን ነበሩ፣ ገና አቡነ አልሆኑም ነበር። ከዛ ደግሞ አባ ገብረ ማርያም አመንቴ ናቸው። አሁን በህይወት የሉም። ያው ከአቡነ ልሳን ጋር ከልጅነት ጀምሮ እንተዋወቃለን። ካህን ሳይሆኑ በፊት ካቴድራል ወጣት ማህበር በነበሩበትም ጊዜ እንተዋወቃለን። አባ ገብረ ማርያም ደግሞ ከቤተሰቦቼ ጋር በተለይ ከአባቴ ጋር በጣም ቅርበት ሳላቸውና ሁለቱ ናቸው የተክሊል ትምህርት ያስተማሩን። ባለቤቴ through the process ካቶሊክ ለመሆን ወስኖ ትምህርት ክርስቲያንም አስተምረውታል። ሁለቱም አቡነ ልሳንም አባ ገብረ ማርያምም አስተምረውታል። ከዛ ተክሊል ያደረግነው ካቴድራል ነው። መጀመሪያ ያሰብነው ሚክስድ ሜሪጅ፣ እሱ ባክግራውንዱ ኦርቶዶክስ ነው። እንዲህ በጣም ፕራክቲሲንግ ኦርቶዶክስ አይደለም። ካቶሊኮችም አሉ ቤተሰብ ውስጥ። የድሬዳዋ ሰው ነው እና ካቶሊክ ትምህርት ቤት ምን የተማረው ኤሌመንተሪ ስኩል ምናምን። ስለዚህ ስለ ካቶሊክ ሃይማኖት እውቀት አለው። ግን ያው ብዙ ሃይማኖት አያጠብቅም እና ሚክስድ ሜሪጅ ነበር መጀመሪያ ያሰብነው። ግን በኋላ የተክሊል ትምህርቱን እየተማርን ስንመጣ ሲያየው ተክሊል ብናደርግም እንግዲህ ኮሚትመንቱ እኩል አይሆንም የሚል ሀሳብ አደረበት። ያቅን ያቆርባለሁ እሱ አይቆርብም ምን። ስለዚህ አይ ለዚህ ትዳር እኩል ኮሚትመንት ያስፈልገናል። ስለዚህ እኔ ወደ ካቶሊክ ኮንቨርት አድርጌ ቆርቤ ነው ማገባው የሚል ነገር አለ። በጣም ሪስፔክት አደርገዋለሁ በዚህ ውሳኔው። ስለዚህ ሁለታችን እሱም ያው ልክ የተክሊል ያደረግን ቀን መጀመሪያ ቁርባን ተቀበለ። ሰው ሁለታችንም ካቶሊክ ሆነን ተጋባን። በጣም ደስ ይላል። አሁን 29 ዓመት ሆኖናል በትዳር። እድሜን በዚሁ አጋጣሚ የገመትሽው ያለሽ ይመስላል። ደስ ይላል በጣም። ልጆች አፈራችሁ? አዎ 2 ልጆች አሉን። ደስ ይላል። በሕክምና ሙያ ውስጥ ነው ያሉት? አዎ ሕክምና ሙያ ውስጥ ነው ያሉት። ወንዱ አቤል ይባላል። አሁን ግራጁዌት አድርጓል። 1 ዓመት ሆነው ከጨረሰ። አሁን አሜሪካ ነገር ነው የሚገኘው። ሴቷ ሕክምና ትምህርት እየተማረች ናት። የመጨረሻ ዓመት ናት። እንዴት ነው የሕክምና ሙያ በቤተሰብ ነው አንዱ ላይ ተጽዕኖ የማድረግ ነው ወይስ? ሳስበው በተወሰነ ደረጃ ተጽዕኖ ፈልገሽም ሳትፈልጊም ይኖራልና አንዳንዴ ልጆችም ይወቅሱሻል። ደግሞ ተጽዕኖ አድርገውብኝ በተለይ ደግሞ ትምህርቱም ከበድ ስለሚል እንግዲህ ሲመራቸው እንደዛ አይነት ነገር ይኖራል። ግን ሴቷን ሳያት እንደኔ ከልጅነቷ በቃ የምታስበው ምን የምትለው ሕክምና በላ ሌላ ነገር ሳይኮሎጂ ምናምን ታስብ ነበር መሰለኝ የሆነ ጊዜ እንጂ ሌላ ነገር ስትል አትሊስት ሰምቼ አላውቅም። አቤል የተለያየ ሀሳቦች ነበሩት ብዙ ነገር ላይ ጥሩ ነው። ግን መጨረሻ ላይ ያው የህይወት ጉዳይ ሆኖ ሕክምና ላይ አረፈ። አሁን አሜሪካ ነገር ሄዷል ስፔሻላይዜሽን እንትኑን ለመቀጠል። ከባህሪው ሳስበው እዚሁ ሚካኤል ቁምስና ነው ያደጉት ሁለቱም። መጀመሪያ ቁርባን ያደረጉት ቤተክርስቲያን ውስጥ አክቲቪቲ የነበራቸው እንደዚህ እና ጥሩ ሐኪም የሚወጣው ይመስለኛል ሳስበው። ያው እንግዲህ በቤተሰብ ነው። እንዴት ነው የመረዳዳት ነገር አለ? በሕክምና ውስጥ ናችሁ። ስለዚህ አንደኛውን ከሕክምና ጋር ተያይዞ መጠየቅ አለ። ያው ሐኪም ስትሆኚ ሙያው በጣም ህይወትሽን ሜጀር ፓርት ይወስድብሻል። ስለዚህ ብዙ ሶሻል ላይፍ አይኖርሽም። ያው የሙያው እንትን አለ የሚጠይቀው ነገር አለ። ስለዚህ ወሬም ብዙ አይኖርሽም። ባለቤቴ እርግጥ ጎበዝ ነው፣ ኳስ ይወዳል፣ ስፖርት ይሰራል ምናምን። እኔ
ከስራና ከቤተክርስቲያን ውጪ ሌላ ቤተክርስቲያኑም በጣም ምፈልገውን ያህል ወይ የሚገባ ማድረግ ያለብኝ ያህል አይደለም። ቤተክርስቲያን አካባቢ እንቅስቃሴ ከስራ ውጪ ብዙ ህይወት የለኝምና ስለዚህ ያ ነገር ልጆች ላይ ያው እንትን ያሳድራል። ፖዚቲቭሊም የተወሰነ ተጽዕኖ ያሳድራል። ሜቢ እንግዲህ ወደ አላሰቡትም መንገድ ሊከታቸው ይችላል። ግን መረዳዳቱ አለ ኦፍ ኮርስ አለ። በተለይ እነሱ እርስ በርስ በጣም ይረዳዳሉ። አቤል ሴቷ ጸጋ ትባላለች ያግዛታል በጣም ያው ታላቅም ስለሆነና ሲኒየሯም ስለሆነ በትምህርት ብዙ ያግዛታል። ስለዚህ መተጋገዙ አለ። አንድ ማህበር ያቋቋማችሁ ነው በተለይ የሕክምና ላይ ያላችሁ የቅዱስ ሩፋኤል የሕክምና ባለሙያዎች። እስቲ ስለዛ ማህበር ትንሽ ብትነግሪ። ኦኬ ይሄ ማህበር ሊቋቋም ከታሰበ በጣም ብዙ አመት ሆኖታል። በኢትዮጵያ ካቶሊክ ሴክሬታሪያት ተነሳሽነት አይ ቲንክ የዛሬ 10 አመት እንደዚህ ይመስለኛል ለማቋቋም ታሰበና እንቅስቃሴ ተጀመረ። ግን በመሃል በቤተክርስቲያን ምን ሐሳብ መጣ የአንድ ሙያ ብቻ ማህበር ሳይሆን አጠቃላይ የፕሮፌሽናልስ አሶሲዬሽን ይቋቋም ተባለና ወደዛ አቅጣጫ ወደዛ ሄደ። አይ ቲንክ አሶሲዬሽኑ ተቋቋመ። ስቲል አለ ወይ አክቲቭሊ ይሰራል ወይ የሚለውን አላውቅም። እኔ እንዳልኩሽ ትንሽ ስራ ቦታ ላይ ኃላፊነት ቦታ ላይ ነው ያለሁትና ስራዬ አብዛኛውን ሰዓቴን ይፈጅብኛልና ስለዚህ ከዛ ወዲያ በቃ እናቋቁም እንደዚህ የተባለ ብዙ ቆየ። አንድ የሚቆጨ ነገር በኮቪድ ጊዜ ይሄ ማህበር ጠንካራ ሆኖ ተቋቋመ ቢሆን ለቤተክርስቲያን ብዙ ገዛ ማድረግ ይችል ነበር። ከመሪ ኮከብ እንቅስቃሴዎች አንዱም የጤና ባለሙያዎች ጋር አብሮ ተባብሮ በህብረት መስራት ነውና የመሪ ኮከብ ላይ ብዙ የሚያንቀሳቅሰው የኔ ወንድሜ ነው ብስራት ይባላል። እሱም ብዙ ይሄን ነገር እንዲሆን ጤና ባለሙያዎችን ኮንታክት እያደረገ እንደዚህ ያለ ብዙ ይሞክር ነበር። አሁን አክቲቭሊ በቃ በደንብ እንቅስቃሴው በደንብ ተጀምሮ አንዳንድ ነገሮች ቤተክርስቲያን ማገዝ ከተጀመረ በዚህ አመት በ2017 ነው የተጀመረው። አላማው ምንድነው? አንደኛ መተሳሰብ ኮሚኒቲ መፍጠር የጤና ባለሙያዎች፣ ሁለተኛ ደግሞ እርስ በርስ መተጋገዙ እንዳለ ሆኖ ለቤተክርስቲያን ደግሞ በሙያችን አገልግሎት መስጠት ነውና የተወሰኑ እንቅስቃሴዎች ተጀምረዋል። ላይክ ትልልቅ በዓሎች ሲኖር እዛ ጋር ፈርስት ኤድ አገልግሎት መስጠት፣ አሁን ደግሞ የደም ልገሳን ማስተባበር ይሄን መሪ ኮከብና የቅዱስ ሩፋኤል አብሮ ሆኖ ነው የሚያደርጉትና አንደኛ ማንም በዚህ መልክ ለማገዝ፣ ሁለተኛ ደግሞ በሰው ውስጥ እንደገና ይሄ በጎ ፈቃደኝነት የቮለንቲሪዝም መንፈስ እንዲኖር በቤተክርስቲያን አገልግሎቶች ውስጥ ንቁ ተሳታፊ መሆንሽ በተለይ ደግሞ ከወጣትነትሽ ጀምሮ ዓለም አቀፍ ኳየር ላይ እንደዚሁም ደግሞ ወካሰ እንዲሁም ደግሞ በመሪ ኮከብ በቅዱስ ሩፋኤል ትልቅ ተሳትፎ እያደረግሽ ነውና ይህ መሆኑ እንደው በህይወትሽ ላይ ያስገኘው በረከት እንዴት ትገልጪዋለሽ? እኔ ንቁ ተሳትፎ ያርኩ ብዬ ራሴን እንደዛ ብዬ አልገምትም። ተሳትፎ በጣም አነስተኛ ነው ብዬ ነው የምለው። ኢንፋክት ብዙ ጊዜ አስባለሁ ከስራዬ በጣም የህይወቴን ፓርት ብዙ ስለሚወስድብኝ ከስራዬ ኤርሊ ሪታየርመንት ይባላል እንግዲህ የጡረታ እድሜሽ ከደረሰ በኋላ ታረጃለሽና እርግጥ በእድሜ የበለጸገ ሰው ብዙ እንትን መስጠት ይችላል ለቤተክርስቲያን። ግን ቀድሜ ወጥቼ ጡረታ እንዲያውም ቤተክርስቲያን አካባቢ ሞር አክቲቭ ቦን የሚል ግምት አለኝ። ግን እኔ ራሴንም ሲገልጽ መጀመሪያ ላይ እንዲያውም ራሴን አስተዋወቂ ብትይ ኖሮ ካቶሊክ ነኝ፣ ከዛ ኢትዮጵያዊ ነኝ፣ ከዛ ቤቢ እናት ነኝ፣ ከዛ ሐኪም ነኝ ምናምን ልልሽ ስለነበርና ካቶሊክነት በቃ አይደንቲቲያችን ነው እና ስለዚህ ካቶሊክ ባልሆነ እኔ እዚህ ቦታ ላይ ደርስ ነበር አይመስለኝም። በጤና ኖሮኝ እግዚአብሔር እድሜ ሰጥቶኝ ቤተሰብ መስርቼ ልጆች ወልጄ ምናምን ኖር ነበር የሚለው ነገር አይመስለኝምና በቃ ካቶሊክነት ነው አይ ቲንክ the most important thing በህይወቴ ውስጥ ያለው ትልቁ ነገር እሱ ነው። ሌሎቹ ነገሮች እንዳሉ ሆነውና በቃ ምን ለማስረዳት ትንሽ ይከብዳል አይደል? አይ አንድ አጋጣሚ ልነግርሽ እችላለሁ። እንግዲህ ቢረዳ ከሆነ በእኛ ሶሳይቲ ውስጥ አሁን ሶሳይቲው ትንሽ ስለተዘበራረቀ ያለውን ነገር በትክክል ለመረዳት አልችልም። ግን እኔ እንግዲህ
ወላጆቻችንም ሲነግሩን ካቶሊክ ይከበራል። ምክንያቱም የሆነ እንግዲህ የራሳችን የሆነ በጎ ሰው ላይ የምናሳድረው በጎ ገጽታ ምንም ስላልና እኔ በመስሪያ ቤቴ ውስጥ ሪስፔክት ያደርጉኛል ሰዎች። እንግዲህ ከቦታዬም ከምሰራበት ኃላፊነት ቦታ አንፃርም ሊሆን ይችላል፣ ግን ሪስፔክት አለኝና እኔ የምሰራው አንድ የውጭ ዜጋ መስራት ያለበትን ስራ ነው የምሰራው። የመስሪያ ቤቱ ባህሪ ነው። ትልልቅ ሲኒየር ፖዚሽን ነው የውጭ ዜጋ ነው የሚቀጠረው እዛ ቦታ ላይ ለዛ ቦታ የሚመረጠውም እና እኔ ለዛ ቦታ ለዛ እድል ስመረጥ መስሪያ ቤቱ ሰዎች በሚያባርርበት ጊዜ ነበር፣ የሚቀንስበት ጊዜ ነበርና ከዛ በፊት ፓርት ታይም ነገር ነበር የምሰራውና ይሄ ኦፖርቹኒቲ ሲኖር እኔ ያው እንግዲህ ስራ ብዙ ነው የምሰራው። በቀን እስከ 6 ሰዓት ልቆይ እችላለሁ ቢሮ እንደዚህ ምናምንና ትምህርት እወዳለሁ ደሞና ሁሌ እማራለሁ። ከአንቺ ቀድም ካወራናቸው ተጨማሪ አዲሽናል ዲግሪ ያለኝ ምናምን እንደዛ ብዙና ስራና በቃ ስራ ነው ማቆን ሌላ ነገር አላውቅምና ለዚህ ስራ ተወዳደርኩና ሁለተኛ ወጣ። ሌላ ሰው አንደኛ ወጣ። እንግዲህ ወይ በሙያውም ከኔ ሊበልጥ ይችላል ወይም ሌሎች ምክንያቶች ይምናሉ። ከዛ እንግዲህ ፈተና ማለፍሽ ብቻ ሳይሆን አለቆቹ ይመርጣሉ ሰው አንደኛ፣ ሁለተኛ፣ ሶስተኛ ወይም እስከ 5 ድረስ ይወጣ ሲኖር ከዚህ ውስጥ ምረጡ ይባላል። ግን ማሩም ያው አንደኛ፣ ሁለተኛ እንግዲህ የጽሁፍ ፈተና አለው፣ ኢንተርቪው አለው እና ከዛ ለሴቶች ቅድሚያ ይሰጣል። መሰራበት መስሪያ ቤት ነው የተባበሩት መንግስታት። ግን አዩና በኋላ ነው ሰዎች ናቸው የሚነግሩኝ። አዩና አለቃው ይሄኛውን ሰው የአንደኛ ወጣው የውጭ ሰው ነው። እኔ እንግዲህ እዛው ድርጅት ውስጥ መሰራ ሰው ነኝ በፓርት ታይም ቢሆንና እኔ ላይ ኢንትረስት አደረባቸውና እቺ ሁለተኛ ወጣቸው ማናት አንዴት ባላች እዛው የምትሰራ ሐኪም ናት። ኦኬ የስነ ምግባር ችግር አለባት ወይ? አይ ምንም የስነ ምግባር ችግር እስከ ሪከርድ ሆነ የሰማነው በሩመር ደረጃ በፎርማልም የለም። ስራ ላይ ትቀልዳለች ወይ? አይ በጣም ብዙ ነው የምትሰራው። ከስራ ሰዓት ውጪ ማታ 4 ሰዓት ምናምን ተነስታ ከቢሮ ውስጥ ወጣውና እናያታለን። እንግዲህ ሲኒየር ማኔጅመንት ነው እና ይሄ ከሰዎች ጋር መስሪያ ቤት ውስጥ ትልልቅ ኦርጋናይዜሽን በተለይ ተንኮል ምናምን አድማ መጽና እንደ ነገሮች አሉ አይደል? እንደዛ ነገር ውስጥ ትሳተፋለች ወይ? ማንም ሰው አታናግርም። ስራዋን ሰርታ ወደ ቤቷ ስትሄድ ነው የምናያትና ሻይ ቤት ናን እንኳን ታይታ አታውቅም ብለው ይመልሳሉ። እንግዲህ እዛ ውስጥ ያለ ሰው ነው። መጨረሻ አለቃው በቃ what a stupid decision ብሎ ያን ሰው ሰርዘው የኔ ስም ላይ ራይት አደረጉበትና እኔ ተመረጥኩኝና ሳስበው እነዚህን ቫልዩዎች ሊሰጥ የሚችለው ቤተሰብሽና ሃይማኖትሽ ነው። ስለዚህ በቃ ካቶሊክ መሆን ማለት በቃ ሁሉ ነገር ነው ብዬ ነው ማስበውና በጣም ጥሩ አገላለጽ ነው። እውነት ነው። ያው ከስነ ምግባር አኳያ በጣም ብዙ በቤተክርስቲያን የምንማራቸው ትምህርቶች አሉ። እነዛ ደግሞ በህይወታችን ይጠቅሙናል። ልክ በእንደዚህ አይነት አሁን አንቺ ባነሳሽ አይነት አጋጣሚዎች ከስነ ምግባር አኳያ ትልቅ አስተዋጽኦ ነው ያላቸው። ጥሩ እንግዲህ ዶክተር ቆይታችንን ያገባደድን እንገኛለን። በህይወትሽ ማመስገን የምትፈልጊው አካል? ያው አንድ ሰው ምስጋና የሚጀምረው ከእግዚአብሔር ነው። ስለዚህ እግዚአብሔርን አመሰግናለሁ። ከዛ ውጪ ቤተሰቦቼን፣ ወላጆቼ በጣም ጠንካራ ካቶሊኮች ነበሩ። ሁለቱ በህይወት የሉም አሁን። ታላላቅ ወንድሞቼም እህቶቼም በጣም ጠንካራ እና ሮል ሞዴል የሚባሉ ሰዎች ናቸው በሶሳይቲ ውስጥ። በሚኖርበት ሀገር ሁሉም እዚህ ሀገር አይኖርም። እኔና አንድ ወንድሜ ብቻ ነው እዚህ ሀገር የምንኖረው። ሌሎች በሙሉ ውጭ ሀገር ነው የሚኖሩት። ግን ባሉበት ቦታ በጣም ጥሩ እንደ ሮል ሞዴል የሚታዩ ሰዎች ናቸው። ባለቤቴ በጣም ስነ ስርዓት ያለው በጣም ጥሩ ሰው፣ በጣም በሙያው በስነ ምግባሩም ጥሩ ሰው ነው። እሱን ልጆቼ ደግሞ በየቀኑ እንግዲህ የተሻለ ሰው እንደሆን ይረዱኛል። ለነሱ ጥሩ ምሳሌ መሆን አለብሽ አንቺ እናት ስትሆኚ። ከዛ ውጪ እንግዲህ ቤተክርስቲያን ውስጥ ያሉት ሰዎች እንግዲህ ከአባታችን ከካርዲናል ጀምሮ እንግዲህ እስከ ቆሞሶች ድረስ በእኔ ህይወት ውስጥ ብዙ አስተዋጽኦ አድርገዋልና እንግዲህ በቀጥለው ሊስቱ ብዙ ነው እና ቤተክርስቲያን ውስጥ ደግሞ ወጣቶች አሉ ብዙ። አንዳንዴ ትልቅ ሰው ብቻ በእድሜ ትልቅ ሰው ነው ለወጣት ሮል ሞዴል የሚመስለው፣ ግን ወጣቶች ሆነው በእድሜያቸው ከፍ ላለም ሰው ሮል ሞዴል የሚሆኑ ብዙ ሰዎች አሉና እንግዲህ ምስጋናው ብዙ ሰው ነው።
ይድረስ ብለናል። ይመለከታሉ። እንግዲህ በመጨረሻ ማለት የምትፈልጊው ወይንም ደግሞ ይህንን ነገር ማንሳት አለብኝ የምትይው ሀሳብ ካለ እድል ልስጥሽ። እኔ ምናልባት በህይወቴ ከተማርኩ ነገር በጎ ፈቃደኛ ሆኖ አንድ ነገር መስራት መጀመሪያ ላይ ሳታውቂው ያን ሰው ልትረጂው ይመስልሻል። አንድ ቦታ ሄደሽ ግን ራስሽን ነው የምታግዥ። ዲዛይን ነገር በማድረግ ውስጥሽ አንቺ የጎደለውን ነገር ነው ሚሞላልሽ። ስለዚህ በመሪ ኮከብ በተለያየ መልኩ በጎ ፈቃደኛ ሆኖ መስራት በጣም ትልቅ ነገር ነውና ይሄንን በተለይ ወጣቶች ላይ ብዙ በጎ ፈቃደኝነት ይታያል። አሁን ኮሚኒቲ ውስጥም ግን በበለጠ የራስ ህይወት ሙሉ እንዲሆን የጎደለው ነገር የሚሞላው አንድ ሰው በበጎ ፈቃደኝነት አንድ ነገር ሲያደርግ ነውና ያንን ማበረታታት ለወጣቶች ይፈልጋል። የተወደዳችሁና የተከበራችሁ ተመልካቾቻችን እስካሁን ድረስ ተከታተሉት የቆያችሁት ሳምንታዊው የእንግዳችን ፕሮግራም ይህንን ይመስላል። እንግዲህ በዛሬው የእንግዳችን ፕሮግራም ከዶክተር ኢየሱሳዊት ሸዋንግዛው ጋር ነው ቆይታ ያደረግነው። በህይወቶቿ ዙሪያ በተለይ ደግሞ በሕክምና ስላገለገለቻቸው አገልግሎቶች፣ ስለ ቤተክርስቲያን አገልግሎቶች እንዲሁም ስለ ቤተሰብ ህይወት ብዙ ነገሮችን ተጫወትን። በቆይታችን ጥሩ ቁም ነገርም እንደቀሰማችሁ ተስፋ እናደርጋለን። ሳምንት በሌላ እንግዳ እንገናኛለን። እስከ ሳምንት ድረስ መልካም ሳምንት።